ከህዝብ መካከል ህዝብን እታደጋለሁ መሳሪያ አንስቻለሁ ትግል ገብቻለሁ የሚል ሰፊ የአማራን ብሶት ተሸክሞ የወጣ ፋኖ አካላት በእውነቱ ሲጀምሩ የነበረበት ሞራል ሲጀምሩ የነበረበት አስፈሪነታቸው እየቀዘቀዘ የመጣ ይመስል ለመታደግ አልቻለም። አማራን የሚያህል ትልቅ ህዝብ አማራን የሚያህል አሁን መጠነ ሰፊ ቻሌንጅ ማድረግ አብይ አህመድ ሰራዊት እነሱ እንደሚናገሩት ራሳቸው እንደሚመሰክሩት ሰራዊት የሚባል ነገር የለም። 100,000 ከ100,000 እስከ 150,000 የሚያህል ሰራዊት ነው ያለው። አጠቃላይ የሚያወሩት እዚህ ላይ ደርሰናል ሰራዊታችን አልቋል ብሏል። እዚህ ላይ እስከደረሱ ድረስ የፋኖ ሰራዊት ቁመናው የህዝብ ተነሳሽነትም ትልቅ ብዙ የመሳሪያ ግዙፍ መሳሪያዎችን መታጠቅ በምድር ላይ ለመንቀሳቀስ የሚያስችል ኃይል አደራጅተዋል። ለምንድነው አመራርን አቀናጅተው የኑሮ ውድነት ውሃና ማብራትን መከልከል ይሄ ሲጅ ማድረግ ነው። ማብራትና ውሃን ለማህበረሰቡ የራሱ ውሃ ኢትዮጵያ ውሃ ላይ ተቀምጣ ውሃ ስትጠማ የምትገረም ሀገር ናት። ኢትዮጵያን በዚህ አይነት ላይ የኢትዮጵያ ህዝብን ውሃ ከልክሎ በቂ የትግል መሳሪያ ነው። ቅድም ካነሳሁት ጋራ ተመጥስና መዛዝን ብዙ ማለት የምንችለው አለ። የኑሮ ውድነት በልቶ ያለ ማደር ያለ መቻል በልቶ መዋል ያለ መቻል በቤት ውስጥ ቤትን ሰርቶ በቤት ባለቤት ሆኖ ለመኖር ያለመቻል ቤት ያላቸውን ሰዎች ከቤታቸው ማፍረስ ቤታቸውን ዘርፎ መውሰድ ዕቃቸውን ውጪ አውጥቶ መጣል ልጆቻቸውን ወደ ጦር ሜዳ በገፍ መንዳት ዜጎች ወጣት በህይወት እንዳይኖር ወጣት የሆነ እንዳይታይ የሚታየውን አፍሶ ወስዶ መጋዘን ውስጥ ማሰር አሁንማ ባለሙያ የጤና ባለሙያዎቹ ሳይቀሩ እድሜያቸው ትንሽ ለጋ የሆነውን ጤና ባለሙያዎቹ ዶክተሮቹ ሳይቀሩ እያፈሱ መጋዘን ከህፃናት ጋር እያሰሩ ወደ ጦር ሜዳ መውሰድ እንደዚህ አይነት አደገኛ ሁኔታ በአገሪቱ ላይ እየተፈጠረ ባለበት ሁኔታ ላይ ትግልን መሪ ፈልጎ ነው። መሪ ከዚህ በኋላ ከራሱ ከህዝቡ ላይ ነው የሚወጣው። ህዝብ ነው መሪ የሚያወጣው ከራሱ ላይ። አማራ ክተት ነው ማወጅ ያለበት። በዚህ ካልሆነ ለአብይ አህመድ ጊዜ መስጠት ነው። ለብልጽግና ጊዜ ሰጥተው በራሱ በአማራ ባለጌዎች ውሳኔ አማራ ባለጌዎች አሉ። አማራን እየፈጁ የሚያስፈጁ ጠቋሚዎች ሰላዮች የሆኑ ራሳቸውን ብልጽግና ብለው ትላንት በአደን የነበሩ የባዕደን ካድሬ ጩሉሌ ካድሬ የነበሩት ትልልቆቹ ሲወድቁ ቦታውን የተኩት ዛሬ የአብይ አማራ የተባሉ ከጂዎች እነሱን ጠራርጎ ከአማራ ክልል ላይ ማስወጣት የሚችልበት ህዝባዊ ትግል የተቀናጀ ነው። ይሄ የጋራ ትግል ካላደረጉ እነሱ እዛ ቦታ ላይ ነገት በትንሽ በአንድ ቦታ ላይ በተደረገው ድል ወይም የተወሰደውን እርምጃ እያጋነኑ ምስጥራቸውን ሳይጠብቁ የሚያደርጉት ትግል ውጤቱ ትንሽ ነው፣ የትም አያደርስም። ይሄ አይደለም፣ ይሄ ወሳኝ አይደለም። ህዝብን ለማዳን ከሆነ ኮንቬንሽናል ትግል ነው የሚያስፈልገው። ይሄን ነው ማድረግ ያለባቸው። ሀብታሙ መድኃኒቱ ይሄ ብቻ ነው። ወደፊት ምን ብሎናል? ምንድነው የሰማነው? ምንድነው የተነጋገሩት የሚለው ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልን ዶክተር ሸዋፈራው ኩራቱ እንደምንሰነበቱ። እንኳን በቀጠሯችን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ ስለተሰጠኝ እድል እጅግ አመሰግናለሁ። ከልብ አመሰግናለሁ። እንግዲህ በተለይ በደቡብ አካባቢዎች በርካታ ሰራተኞች ይጨምራል የተባለው የደሞዝ ጭማሪ አስቀድሞም እንግዲህ የተገለጸው ሁኔታ አለ። የደሞዝ ጭማሪ የኢትዮጵያ ጤና ባለሙያዎች ንቅናቄ የገፋ መምጣትን ተከትሎ ድንገተኛ የመጣ ነው። እሱም ጭማሪው በቂ አይደለም ከሚባለው አልፎ ጭማሪውን ላለመስጠት ደግሞ ውሳኔ ላይ የደረሰው አገዛዝ የተለያዩ ጫናዎች እንደሚያደርግ ሲገለጽ ነበርና በአንድ በኩል በደቡብ አካባቢ ከደሞዝ ጥያቄ ጋር ተገናኝተው የሚነሱ ተቃውሞዎች ከጊዜ ወደ ጊዜ አድማሳቸው የሰፋ ይመስላል። በሌላ በኩል ደግሞ በተለይ በስፋት ኦሮሚያ ክልልና አልፎ አንዳንድ አካባቢዎችም የዩኒቨርሲቲ ተማሪዎች ትምህርት ሚኒስቴርና የትምህርት ሚኒስትሩን ብቻ ተጠያቂ ያደረጉ እንቅስቃሴዎች መጅሊሱም ተከትሎ ተመሳሳይ አስተያየት በትምህርት ሚኒስቴር ላይ ያወጣበት መግለጫ እንዴት ነው እየተከታተላችሁ ያለው? በተለይ ህዝባዊ እንቅስቃሴ መጀመር አለበት፣ ህዝባዊ አመጹ
ይጠበቃል የሚል አንዳንድ እንቅስቃሴዎችንም በተመለከተ ከዚህ ቀደም ብዙ ስትሰሩ ነበርና ያለውን የሰሞኑ ሁኔታ እንዴት ነው እየተከታተላችሁ ያላችሁት? ሀብታሙ መቼም የጉድ ሀገር ነው። የኢትዮጵያ ጉዳይ የጉድ ሀገር ነው። ዋና ጭንቅላቱ ያለ እንቅስቃሴው በተወሰነ የበታች ሚኒስቴሮች ላይ አሁን እነ ብርሃኑን የመሳሰሉ ስልኩት ወዴት ስጠሩት አቤት የሚል ተልካሻ ሰው ላይ ትኩረት ማድረግ የትግሉ አቅጣጫን ማሳት ነው። እኔ እስከሚገባኝ ድረስ ምንድነው የአሳ ግማቱ ከጭንቅላቱ ነው። ኢትዮጵያን እየነዳ ያለው ከፈለገ ብርሃኑ ነጋንም ሌሎችንም በአንድ ሌሊት ማባረር፣ ማሰር፣ ማሳሰር ሁሉን የሚችል አብይ አህመድ እያለ በሌላ በሱ በታች ታዛዥ ላይ ዩኒቨርሲቲ ተማሪዎች የሚያደርጉት እንቅስቃሴ መንገዱን የሳተ ይመስለኛል። መንገዱን ስቷል ብዬ አስባለሁ። ብዙ የሚነሳ ጥያቄ የተማሪዎች ሁላችንም እንደምናውቀው ዩኒቨርሲቲዎቹ ምንድነው? የዩኒቨርሲቲ ተልእኮ ምንድነው? የተማሪ አስተሳሰብ ምን ነበር? ምንድነው? እንዴት ነው የሚለውን ብናየው አገራዊ የህዝብ ችግር ነው መታየት አለበት። የአገር ጉዳይ በጣም አሳሳቢ። ኢትዮጵያ የምትባል ሀገር እየፈረሰች ነው። ኢትዮጵያን እየበተኗት ነው። ይህንን እያደረጉ ያሉት የኦሮሚያ ብልጽግና ነው። አገርን እያጠፋ ነው፣ እያወደመ ነው የምንለውን መንገድ የተውት ይመስላል። እሱ ላይ ነው ትኩረት አድርገው ተማሪዎቹ መጠየቅ ያለባቸው። አሁን አንዳንድ ቦታ ላይ የሚሰማ ያለው መፈክሮቹ በየትኛውም ቋንቋ ይደረግ፣ ግን መፈክር ሲያሰሙ እንኳን በኦሮምኛ ነው አንዳንድ ቦታ ላይ የሚታየው በግልጽ። እንዲህ አይነት ሁኔታ የሚታየው ልዩነትን ነው፣ የብሔር ልዩነትን በገሃድ የሚያሳይ ተግባር ነው እያደረጉት ያሉትና ትግሉ ወደ አልተፈለገ አቅጣጫ ወደ ግለሰብ ነው የዞረውና ይሄ ተገቢ ነው ብዬ ባለቤቱ ይሄንን እያስደረገ ያለው ባለቤቱ አብይ አህመድ ነው። በአብይ አህመድና በብልጽግና ላይ ነው ትኩረት ማድረግ የነበረባቸው። አሁንም ማድረግ ያለባቸው ወደዛ ነው። ሌሎቹም ክልሎች ረሃብ ይዞናል፣ ርቦን ነው የወጣ ነው የሚሉ ተማሪዎች አሉ። ዩኒቨርሲቲ መራብ፣ ዩኒቨርሲቲ መቸገር ከምንድን ነው? በምን ምክንያት ነው? ለትምህርት ሚኒስቴር የሚሰጠው ለትምህርት አገልግሎት የሚውለው ገንዘብ ለተማሪዎች ምግብ ወጪም ጭምር ተመጥኖ የሚመደብ በጀት ነው። በጀቱ ለተማሪዎቹ ምግብ የማይበቃ ከሆነ ተማሪዎቹ አገራዊ ችግር አለና ከነሱ የበለጠ የአገራዊ ችግር የሚያውቅ የለም። ስለዚህ አገራዊ ችግር ላይ ነበረ ማንሳት ያለባቸው። በግልጽ ትግሉን በደንብ አድርጎ ነው መታገል ያለባቸው። ነካ መለስ ቀለስ ማለት አስፈላጊም አልነበረም። ከዜሮ ይሻላል ከምንለው በቀር እንጂ ውጤት የሚያመጣ ትግል ሆኖ አላየሁትም። በስራ በደሞዝ በኩል ላይ በደቡብ በኩል ላይ የተነሳው ከሚገርም ነገር የደሞዝ ጭማሪ ጥያቄ ከሚገርመኝ ነገር ውስጥ እሱ ነው አንዱ። ተጨምሮልን አልደረስንም የሚለው ነው ጥያቄያቸው። በእውነቱ እነዚህ ሰዎች አገራቸውን ያውቃሉ ወይ? በአገራቸው ውስጥ የሚፈጠረውን ያውቃሉ ወይ? እዚህ የዲስክሪሚኔሽን ሁኔታ ደቡቦቹ ያውቃሉ ወይ? ደቡብ ላይ ዲስክሪሚኔሽን ተደርጓል። በተለይ ዲስክሪሚኔሽን በዓለም ላይ ምን አይነት ዋጋ ያስከፍላል? መንግስት የሚባለው ወይ ስልጣን ላይ ያለው ወይ ገዥም ይሁን ኢብን ዲሞክራቲክ የሆነ መንግስት ላይ ዲስክሪሚኔሽን ትልቅ ወንጀል ነው። ዲስክሪሚኔት የተደረጉ ናቸው ደቡቦቹ። ይሄ ምዕራብ ተከፍለው ምናምን ብትንትኑን ሲያወጡ ዲስክሪሚኔት እንዲደረጉ ተደርጎ ነው። ኢትዮጵያ ህዝብ በብልጽግና ዲስክሪሚኔሽን ደርሶበታል። ትልቅ የትግል መሳሪያ ነው ዲስክሪሚኔሽን እና ይሄንን ሳያስተውሉ በታክስ ወደኋላ መልሶ የሚቀበሏትን የደሞዝ ጭማሪ እሱም አልደረስንም እሱም ለኛ ጠቃሚ አይደለም የሚለው ሳይሆን እሱ አልደረስንም ብሎ ነው የተነሱት እና ይሄ ትልቅ
እውቀትን ማጣት ነው። የትግል ስልት ያለማወቅ ነው። አገርን ለማዳን ያለማሰብ ነው። ይሄ ሰላማዊ ሰልፍና ትግል ነው ብዬ እኔ አልቀበልም። በእኛ እምነት እንደዚህ አይነት ነገር የለም። ይህንን አንቀበልም። ደቡብ በመነሳት ያለበት በአገሪቱ ላይ እየደረሰ ላለው ጥፋት፣ በአገሪቱ ላይ እየተገደለ ያለው ዜጋ፣ እየታሰረ እየታፈነ ያለው ዜጋ፣ ልጆችን ግብር የሚከፍል ዜጋ፣ ዜጎቻችን ወደፊት አገር ተረካቢ ወጣቶች የ13 እና የ7 ዓመት ህፃን ልጅ ገና ታዳጊ የ7 ዓመት ጨምሮ ወደ ጦር ሜዳ የሚታገዘው እየታፈነ የሚወሰደው በጦር ሜዳ መሳሪያ መያዝ ምን እንደሆነ የማያውቀውን እየወሰዱ ከኋላ ሰሞኑን እየተሰማ ያለው ከኋላ ወደኋላ ሲሸሹ በመትረየስ ይመቷቸዋል። ራሱ የአገዛዙ ባለስልጣናት ሹመኞች፣ ወታደር መስመራዊ መኮንኖች በጀርባ ይመታሉ። ከፊት እንደገና የሚገጥመው ሌላው አካል ይመታል። በመካከል ላይ ወጣቶቹ እያለቁ ነው እና ትውልድ እያጣን ነው ብሎ ነበር መታገል ያለብን። ትውልድ አጣን፣ ደቡብ ትውልድ አጣን፣ ልጆቻችን ገብረናል፣ ጨርሰናል። ለአንድ ሰው ግብር ሰውን እየገበረ ነው፣ ደም እየገበረ ነው፣ ነፍስ እየገበረ ነው ማለት ነበረባቸው። ይሄንን ሳያደርጉ የሚያደርጉት ትግል ነው ብዬ እኔ አልቀበልም። ይሄ ትግል አይደለም። ይሄ የሆድ ጉዳይ ነው። ሆድ ለሆድ ተገዝቷል፣ ለሆድ ይኖራሉ። ሆድ ወደ ጀርባ እንዲዞር ነው የሚፈልጉት። ስለዚህ ይሄ በእውነቱ የትግል መሳሪያ ወይ የትግል አቅጣጫ አይደለም። ካወቁ በደንብ ትግሉን በደንብ መታገልና ራሱ ባለፈው ከዚህ ቀደም እንዳነሳው ትግሉን ለባላገሩ፣ ለገበሬው፣ ለህዝቡ ስጡት ያልኩት ያንን ነው። ይሄ የመንግስት ሰራተኛ ምናምን የሚባለው በቃ ምን ወዴት እንደሚታገል አይታወቅምና ይሄ ትልቅ ስህተት ነው። ትግሉን መለወጥ አለባቸው። አታጋይ ኃይል ያስፈልጋል። እሱን እንዴት እንደሚቀናጅ፣ እሱን እንዴት እንደሚያደርግ ዋጋ መክፈል ይጠይቃል። እስከ ሞት ድረስ አታጋዮች እስከ ህይወት መስዋዕትነት ድረስ መሄድ የሚችሉበትን ቆራጥ የሆነ ወሳኝ አገራዊ ትግል ውስጥ መግባት ያስፈልጋል። ብዙ ሰዎች የተፈተኑት እኮ ትግሉን መርቶ ነው። ትግሉን ሳይመሩ እንዴት ሆኖ ነው ለአገር የሚበቃውና በዚህ አይነት ነው መሆን ያለበት። የደቡቡን ያልከው በዛ አይነት ወስዳለሁ። እኔ አጠቃላይ በኢትዮጵያ ውስጥ እየተደረገ ያለው የኢትዮጵያ ትግል ኢትዮጵያውያን ነን የሚሉ ሰዎች የሚያካሂዱት ትግል የተቆራረጠ ሰንካላ ነው። ወጣቱም እያደረገ ያለው በጣም የሸወረረ ሻውራራ ትግል ነውና ይሄ ትግል አይደለም። ብርሃኑ ነጋን ታርጌት አድርገው እንድንሄዱ ከሙስሊም መሪዎች ጀምሮ ነው የመጡትና በዛ መካከል አብይን እያወደሱ ብርሃኑን እያወገዙ የሚሄዱት ከኋላ ሌላ ሜሴጅ ያለ ይመስለኛል። ከኋላ ሌላ ሜሴጅ አለ። ስለዚህ ይሄ በደንብ ሊታወቅ ይገባል። ሜሴጅ አለው። በቅርብ ጊዜ የሚታይ ይሆናል። ይሄ አመሰግናለሁ። ሀብታሙ ከልብ አመሰግናለሁ። ያው ስርዓቱ እንግዲህ ያው ተጠቅመው የሚጥላቸው አጋፋሪዎቹ ለስርዓቱ የተገረዱና ህዝብ የካዱ ሰዎች ምንም ቢሆኑ የማንም ጉዳይ አይደለም፣ አጀንዳ አይደለም። ነገር ግን አካሄዱና ፍላጎታቸው እየታየ ያለው ትምህርት ሚኒስቴርን የሚያዘው አብይ ነው። አብይ የሚፈልገውን ነው የሚያደርገው። አብይና ፓርቲው አብይና ቡድኑ ነው የሚያዘውና ብርሃኑ ነጋ ለዛ ታዛዥ ሆኖ የኢትዮጵያን ህዝብ ዓላማና ፍላጎት ክዶ እየፈጸማቸው ያሉ ድርጊቶች አሉ። በተለይ ደግሞ በአማራ ህዝብ ላይ የተከፈተውን ጦርነት ኢዜማ በሚለው ሱቁ አማካኝነት እንዴት እንደደገፈ ከኋላ ምን ሲሰሩ እንደነበር ብዙ መረጃዎች ያሉበት አለ። ጊዜና ታሪክ ሲመጣ የሚወጣ ነው። ጸረ አማራ አመለካከቱና ተግባሩ በግልጽ የታየበት ወቅት ስለሆነ ብዙ የሚያሳስብ አይደለም። ነገር ግን የዩኒቨርሲቲ ተማሪዎች ያነሷቸው ጥያቄዎች በተለይ በኦሮሚያ ክልል በአብዛኛው የስርዓቱ ካድሬዎች ከጀርባ የሚመሯቸው መሆኑን የሚያሳዩ መረጃዎች አሉ። አጠቃላይ ግን የዩኒቨርሲቲ ተማሪዎች እንግዲህ ከዚህ ቀደም በነበረ ሁኔታ ውስጥ ሁሉም በእርግጥ እያንዳንዱ የራሱን ጥያቄ አንስቶ በኋላ ላይ ደግሞ አጠቃላይ ብሔራዊ ጥያቄ ማንሳት የሚቻልባቸው ምድሎች አሉ። ከዚህ ቀደም የካቲት አብዮት እንግዲህ የታክሲ ሹፌሮች ከነዳጅ ዋጋ ጭማሪ ጋር ያነሱት ተቃውሞ አለ። ሰራተኞች እንደዚሁ ከደሞዝና ከተለያየ ጥቅማ ጥቅም አኳያ ያነሷቸው አሉ። ደረጃ በደረጃ እንዲህ እያለ እያደገ የሚሄድበት ሁኔታ አለ። አሁን የጤና ባለሙያዎች የራሳቸውን ጥቅምና ፍላጎት ብቻ ሳይሆን የህዝቡን የጤና ስርዓትን በተመለከተ ጥያቄ አንስተው ብቻቸውን ነው ለመንቀሳቀስ የሞከሩት። ደቡብ አካባቢ መምህራን ከደሞዝ ጥያቄ ጋር አንስተው የሚያነሷቸው ጥያቄዎች በኋላ ሁሉም ተደምሮ ወደ ብሔራዊ ጥያቄ የስርዓት ለውጥ እስካልመጣ ድረስ እዛ ሀገር ላይ የዜጎች በህይወት መኖርም ኢኮኖሚያዊ ቀውሱን ተከትሎ የሚደርስባቸው መከራ ሊሻሻል እንደማይችል አንዱ መረጃና ማስረጃ ነው። ነገር ግን በዛ ደረጃ ተገንዝቦ የመንቀሳቀስ ጉዳዮች የሉምና እንዲህ አይነት በካድሬዎች ከጀርባ የሚዘወሩ እንቅስቃሴዎችና እውነተኛ የህዝብ ፍላጎት ያለባቸውን እንቅስቃሴዎች እንዴት መረዳትና
እና መደገፍ ይገባል። ይሄ ሀብታሙ የዚህ ተቀናጅቶ ትግል አመራርን የሚፈልግ ነው። ለዚህ ትግል ባለቤት የሚሆኑት አጣን እንጂ የፖለቲካ ድርጅቶች በአሁኑ ሰዓት ላይ በዓለም ላይ የሚታየው የፖለቲካ መሪዎች ትግሉን ከኋላም ከፊትም ሆኖ ይመራሉ። አሁን እንደዚህ አይነቱ በኢትዮጵያ ውስጥ ያለመኖር ነው ትልቁ ችግር ያስከተለው። አሁን ባለው ሁኔታ ላይ ደግሞ ስናየው እያንዳንዱ ኢትዮጵያዊ ባሳለፍናቸው በእነዚህ በ7 ዓመት ተኩል ላይ በኢትዮጵያ ላይ የደረሰው ክሳራ በኢትዮጵያ በአገራዊ ላይ በዓለም ደረጃ ኢትዮጵያ እየጠፋች መኖሯን እንደ ኩርድሽ ኢትዮጵያ ህዝብ እየጠፋ መኖሩን የሚያሳይ ግልጽ የሆነ በአይን የሚዳሰስ የሚታይ የሚዳሰስ ነገር እያየ አገሩን ለማዳን ህዝቡ ዝም ማለቱ ልክ ምንም ነገር እንዳልተፈጠረ ምንም ነገር እንደማያውቅ የኑሮ ውድነት ህብር ሬዲዮ ሲዘግብ ሰምቻለሁ። ውሃና ማብራትን መከልከል ይሄ ሲጅ ማድረግ ነው። ማብራትና ውሃን ለማህበረሰቡ የራሱ ውሃ ኢትዮጵያ ውሃ ላይ ተቀምጣ ውሃ ስትጠማ የምትገረም ሀገር ናት። ኢትዮጵያን በዚህ አይነት ላይ የኢትዮጵያ ህዝብን ውሃ ከልክሎ በቂ የትግል መሳሪያ ነው። ቅድም ካነሳሁት ጋራ ተመጥስና መዛዝን ብዙ ማለት የምንችለው አለ። የኑሮ ውድነት፣ በልቶ ማደር ያለመቻል፣ በልቶ መዋል ያለመቻል፣ በቤት ውስጥ ቤትን ሰርቶ በቤት ባለቤት ሆኖ ለመኖር ያለመቻል፣ ቤት ያላቸውን ሰዎች ከቤታቸው ማፍረስ፣ ቤታቸውን ዘርፎ መውሰድ፣ እቃቸውን ውጭ አውጥቶ መጣል፣ ልጆቻቸውን ወደ ጦር ሜዳ በገፍ መንዳት፣ ዜጎች ወጣት በህይወት እንዳይኖር ወጣት የሆነ እንዳይታይ የሚታየውን አፍሶ ወስዶ መጋዘን ውስጥ ማሰር። አሁንማ ባለሙያ የጤና ባለሙያዎቹ ሳይቀሩ እድሜያቸው ትንሽ ለጋ የሆነውን ጤና ባለሙያዎቹ ዶክተሮቹ ሳይቀሩ እያፈሱ መጋዘን ከህፃናት ጋር እያሰሩ ወደ ጦር ሜዳ መውሰድ። እንደዚህ አይነት አደገኛ ሁኔታ በአገሪቱ ላይ እየተፈጠረ ባለበት ሁኔታ ላይ ትግልን መሪ ፈልጎ ነው። መሪ ከዚህ በኋላ ከራሱ ከህዝቡ ላይ ነው የሚወጣው። ህዝብ ነው መሪ የሚያወጣው። ከራሱ ላይ ወጥቶ ነው ቆራጥ ወሳኝ የሆነ አካል ወጥቶ ነው ትግሉን መምራት የሚችሉት። ይሄ የግድ የሚያስፈልግ ነገር ነውና ህዝቡ ነው መፈንዳት ያለበት። ብዙ ጊዜ ያነሰናቸው አለ። መሐመድ አዚዝ የሚባለው የሰሜን አፍሪካ የቱኒዚያ አብዮትን ያነቃነቀ የሰሜን አፍሪካ ትግልን ያነቃነቀ አብዮትን ያመጣ የቱኒዚያ ትግል እስከ ኢጅፕት ድረስ እስከ ሊቢያ ድረስ ነው የደረሰው። የአንድ ሰው ትግል ነው። ያንን ያደረገው ህዝቡ ነው። አሁን በአፍሪካ ውስጥ እየዞረ ያለው ትግል በኢትዮጵያ ላይ ተኮላሽቶ ቀርቷል። ወጣቱ የሚጠይቀው ሌላ ነው። አማርኛ ግማሹ አያውቅም። ኦሮምኛ ተናጋሪ አማርኛ እንዳትናገሩ ተብሎ በቋንቋ ዲስክሪሚኔት ተደርገው ልጆቹ ዩኒቨርሲቲ የገቡት በምን መልክ እንደሆነ የማይታወቀው እና በእንደዚህ አይነት ሁኔታ ላይ ያሉ ዩኒቨርሲቲ ውስጥ የሚናገሩት አንዱ ከአንዱ ጋራ በቋንቋ እንዳይገናኝ የመገናኘት ሁኔታ የኮሚኒኬሽን ችግር በተማሪዎች መካከል እንዲፈጠር ተደርጎ ነው የተሰራው። ስለዚህ በዚህ ሁኔታ ላይ ያሉ ወጣቶችን የሚመራ አካል ያስፈልጋል። ካድሬዎቹ ከኋላ ሆነው የሚያናፉት ቅድም ባነሰነው ብርሃኑ ነጋ ላይ ነው ፎከሳቸው። ብርሃኑን ነው ፎከስ እንዲያደርጉ በኦሮምኛ የሚነገርላቸው። ስለዚህ ዳውን የሚሉት የሚያገናኛቸው ቋንቋ ይቺ ናት። ከዚህ ሌላ ተነጋግሮ የሚግባቡበት ቋንቋ የለም። ትውልድን ቆልፏል። የተቆለፈ ትውልድ ነው ያለው። ስለዚህ ሀብታሙ ትግሉን ህዝቡ ነው መነሳት ያለበት። ላነሳው ትግል ጥያቄ ህዝቡ ኑሮ ከመረረው ኑሮ መሮኛል፣ አገር እየተበተነ ነው፣ ወደፊት መኖር የማልችልበት ደረጃ ላይ ደርሻለሁ ብሎ መነሳት ያለበት ህዝቡ ነው። አንዳንድ አካባቢ ላይ ብዙ ጊዜ ከምናነሳቸው ለዚህ ላሳለፍናቸው ለ3 ዓመት የምናነሳው ጉዳይ ቢኖር የአዲስ አበባ ነው። አዲስ አበባ ደነዞ ነው የሚሰጠው። ውሃ ተከልክሎ፣ ማብራት ተከልክሎ፣ ምግብ ተከልክሎ፣ ቤት ተከልክሎ ለምን ለትግል እንደማይወጣ ለምን እንደማይታገል ምን መሆን እንደሚፈልግ ለምን ፍላጎቴ እንኳን ይሄ ነው የተቸገርኩት ይሄ ነው የሚል የሚሰማ ድምጽ የለም። አዲስ አበባ ውስጥ ልጆቻቸውን ደብቆ መኝታ ውስጥ የሚያድሩበት መኝታ ውስጥ ልጆቻቸውን
ደብቆ ከጦር ሜዳ ለማስቀረት ከውትድርና ምልመላ ለማዳን ከመደበቅ በደብቆም አይቀርላቸው እና ሜዳ ላይ ልጅ ወጣት መሄድ የማይችልበት ደረጃ ላይ ያለባት ከተማ አዲስ አበባ ለትግል ያለመዘጋጀት፣ ድምፅ ያለማሰማት፣ ትግልን ያለመቀጣጠል ከዋና ኢትዮጵያ ከተማ ከአዲስ አበባ ላይ ሞቷል። ይሄ ለምንድን ነው የምለውን ብዙ ፖለቲከኞች፣ ብዙ ሰብአዊ መብት አድቮኬሲዎች፣ ብዙ ኢትዮጵያ ጉዳይ ያገበናል የሚሉት ትኩረት ሊሰጡት የሚገባው በአዲስ አበባ ላይ ነው። የሁሉም ስብስብ ስለሆነች የሌላው ውሃ አጥቶ መከራን እያየ ማብራት አጥቶ መከራውን እያየ ያለው ብሶት ወደ ውጪ መገንፈልና መውጣት መቻል አለበት። ካልገነፈለ እንዴት ሆኖ ነው? አብይ እኮ እንደፈለገ ሆኖ ነው የሚኖረው። ኢብን አብይ አይደለም አዳነች አቤቤ እንደፈለገች አድርጋ ነው የምትኖረው። እየነዳች ነው ያለች አዳነች አቤቤ። በጣም ለኢትዮጵያ ሸም ነው። በጣም ለኢትዮጵያ ከተዋረዱት ሀገሮች ቁጥር መጀመሪያ ሆና ነው የተገኘችው በዓለም ላይ። ኢትዮጵያ የተዋረደች ናት። ኢትዮጵያ ዝቅ ብላለች። ኢትዮጵያ እየፈረሰች ነው ያለው። ይሄ በልጆቿ ድክመት፣ ልጆቿ ደካሞች ናቸው። ይሄ ነው ሀብታሙ። ከልብ አመሰግናለሁ። እንግዲህ በተለይ ትላንትም በቤንሻንጉል ዛሬም ተጨማሪ ስጋቶች እየመጡ ነው። እንግዲህ ከ40 በላይ የአማራ ብሔር ተወላጆች የተጨፈጨፉበት ድርጊት አለ። አሩሲም የኦርቶዶክስ እምነት ተከታዮች በትላንትናው ዕለት በተመሳሳይ ግድያ ተፈጽሞባቸዋል። እንዲህ አይነት ነገሮች የየዕለት ዜና እየሆኑ ነው። እንግዲህ በሀገር ውስጥም በውጭም ያለው ህዝብ በዚህ ጉዳይ ላይ ትልቅ ትኩረት አድርጎ ሲንቀሳቀስ አይታይም እና በተለይ እንዲህ ማንነትና ሃይማኖት ተኮር ጥቃቶች በተስፋፉበት ሁኔታ ውስጥ እንደ ህዝብ እንደው ምን ነካን የሚለው ነገር እንደ ህዝብ ይሄንን ችግር በጋራ ለመቃወም አለመቻል ራሱ ጥያቄ የሚያስነሳበት ወቅት ላይ አይደለም ወይ? እና እንዲህ አይነት ነገሮች የዕለት ዜና ብቻ ሆነው ለዕለቱ ተብሎ ዝም የሚባልበት እሱም ደግሞ በማህበራዊ ሚዲያ ጭምር ይሄንን ሞት ይሄንን መከራ እንኳን ድምፅ ለመሆን የሚቻልበት ሂደት ከጊዜ ወደ ጊዜ እየቀረ የመጣ ይመስለኛልና ዛሬም እንግዲህ አዲስ አበባ ላይ ታላቁ ሩጫ ተብለዋል። ከዚህ ቀደም ታላቁ ሩጫ ብሶት መግለጫ ነበር። ህዝቡ እንዳይናገር ባለፉት ዓመታት የታላቁ ሩጫን ተከትሎ ገና ለገና ድምፃቸውን አሰሙ የተባሉ ወጣቶችን በጅምላ እያፈሱ ሲያስሩ ሲደበድቡ ስለነበር ዛሬ ዝም አሰኝተውታል። እንግዲህ ከ50 ሺህ በላይ ተሳታፊዎች ተሳተፉበት በተባለው አንድም የህዝብ ብሶት እስካሁን ባለን መረጃ ጎልቶ የወጣ የለም። ህዝቡ በዚህ ደረጃ እንግዲህ ሰቆቃ ውስጥና ጫና ውስጥ ያለ በፍርሃት ተሸብቦ ያለበት ሂደት አለና ይሄ ባለበት ሁኔታ ውስጥ እዛ ሀገር ላይ እንዲህ አይነቱን ችግር እንዴት ማስቆም ይቻላል? በአንድ በኩል ሁሉም ለውጥ እንዲመጣ ይፈልጋል፣ ግን የበኩሉን ደግሞ ማድረግ አይፈልግም እና ለለውጡ ግፍን ከመቃወም እንዲህ አይነቱን አሰቃቂ ድርጊት ከመቃወም ይጀምራል እንግዲህ ለውጥ መፈለግ ማለትና በዚህ ደረጃ ያለው እንቅስቃሴ ምን ይመስላል? የተስፋፋው ማንነትና ብሔር ተኮር ጥቃት ዓለም አቀፉ ማህበረሰብ ጭምር በዝምታ እየተመለከተው ያለ ይመስላልና በዚህ ላይ የእርሱ አስተያየት ምንድን ነው? በዋናነት ህዝቡ ራሱ አገሩ ራሱ እየጠፋ የራሱ አገር እየጠፋ ላለው ነገር በመጀመሪያ ሁሉም ህዝብ ብሔር ብሔረሰብ ምናምን የሚባለው ነገር እኔ አይገባኝም። ነገር ግን ኢትዮጵያ ውስጥ ኢትዮጵያዊ የሆነ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለው ህዝብ ራሱ አገሩ ሲጠፋ በአገሩ ላይ ከፍተኛ ወንጀል ሲሰራበት ዝም ብሎ መመልከት በህግ ቋንቋ ወንጀል ነው። ወንጀለኛ ራሱን ህዝቡን ወንጀለኛ ያደርገዋል። በመጀመሪያ ይሄንን ሊያውቀው ይገባል። የኢትዮጵያ ህዝብ ራሱ በዝምታ ራሱ በፍርሃት ውስጥ ገብቶ ፍርሃትን ተሸክሞ አገር የሚያፈርስ ከሆነ ህዝቡ ራሱ ወንጀለኛ ነው። አገርን በማጥፋት አገርን ከሚያጠፉት ጋራ ተባባሪ ሆነዋል ማለት ነው። ስለዚህ ህዝቡ ራሱ ወንጀለኛ ይሆናል። እኔ በዛ አይነት አንዱን ትልቁን ኤምፓየር ማደርገው እዛ ጋ ነው። በፍጹም ወንጀለኛ ይሆናል ህዝብ ራሱ። ህዝብ አይከሰስም፣ ህዝብ አይወቀስም ብሎ ሰዎች ይናገራሉ። እንደዚህ አይነት ነገር የለም። ህዝብ አገር ሲጠፋ ዝም የሚል ህዝብ አገሩ እየጠፋበት ያለ በዝምታ ተመልክቶ አጥፊው ጋራ ተባባሪ የመሆን ባህሪው ያስከስሰዋል፣ ያስቀጧል፣ ወንጀለኛም ያደርገዋል። በታሪክ ተወቃሽ ይሆናል፣ የታሪክ ተከሳሽ ይሆናል። ህዝብ ራሱ የታሪክ ተከሳሽም ይሆናል። እኔ ይህንን ካልኩት በኋላ ትግሉ ደግሞ በሌላ ወገን ላይ በምናይበት ወቅት ምንድን ነው እንደዚህ አይነት ነገር ሊሆን የቻለው? ማን ነው አጋዥ ኃይል ለዚህ ህዝብ ለዚህ አገር? ማን ነው ተቆርቋሪ? ህዝብን የሚያድን ማን ነው? ዛሬ ቤንሻንጉል ላይ የቤንሻንጉል ጎሳዎችን ጨምሮ አማራዎች እየተገደሉ ነው። ትናንትና
ትናንትና በየቀኑ አርሲ ውስጥ አማራ ኦርቶዶክስ እየተባለ እየተገደለ ነው፣ እየተፈጀ ነው ያለው። እንደዚህ አይነት ሁኔታ ባለበት ሁኔታ ላይ ከህዝብ መካከል ህዝብን እታደጋለሁ፣ መሳሪያ አንስቻለሁ፣ ትግል ገብቻለሁ የሚል ሰፊ የአማራ ህዝብ የአማራን ብሶት ተሸክሞ የወጣ ፋኖ አካላት በእውነቱ ሲጀምሩ የነበረበት ሞራል ሲጀምሩ የነበረበት አስፈሪነታቸው እየቀዘቀዘ የመጣ ይመስል ለመታደግ አልቻለም። አማራን የሚያህል ትልቅ ህዝብ አማራን የሚያህል አሁን መጠነ ሰፊ ቻሌንጅ ማድረግ አብይ አህመድ ሰራዊት እነሱ እንደሚናገሩት ራሳቸው እንደሚመሰክሩት ሰራዊት የሚባል ነገር የለም። 100,000 ከ100,000 እስከ 150,000 የሚያህል ሰራዊት ነው ያለው። አጠቃላይ የሚያወሩት እዚህ ላይ ደርሰናል፣ ሰራዊታችን አልቋል ብሏል። እዚህ ላይ እስከደረሱ ድረስ የፋኖ ሰራዊት ቁመናው የህዝብ ተነሳሽነትም ትልቅ ብዙ የመሳሪያ ግዙፍ መሳሪያዎችን መታጠቅ በምድር ላይ ለመንቀሳቀስ የሚያስችል ኃይል አደራጅተዋል። ለምንድነው አመራርን አቀናጅተው ለምንድነው ይሄንን ህዝብ ለማዳን ወደፊት መግፋት ያቃታቸው? ለምንድነው በጠላት ላይ አይለው የበላይነትን መያዝ ያቃታቸው? ምንድነው ችግር? የበላይነትን መቆጣጠር ያላቸው የበላይነትን ለምንድነው አሳንሶ የሚሄዱት? ለጠላት በየጊዜው ለአብይ አህመድ ጊዜ ሲሰጡት አሁን በተለያየ አይነት መሳሪያ እየገዛ ከባድ መሳሪያ አማራ ክልል አስገብተው አማራን ገበሬውን እየመታ እየገደለ ነው፣ እየፈጀ ነው ያለው። ይሄ ድክመት ነው። ድክመታችን ካላረምን በድክመታችን ተምረን ወደፊት የማንንገሳገስ ከሆነ ችግሩ የራሳችን ነው ማለት ነው። ስለዚህ አሁን እየተፈጠረ ያለው ይሄ ነው። እኔ የሚታየኝ ምንም ነገር ከምንም ይሁን እንዴት ችግሩ ታጋዮች ወደኋላ ለምንድን ነው ዝም ያሉት? ወደፊት ያልገፉት ለምንድን ነው? አማራ እኮ ትልቅ ህዝብ ነው። አማራ ህዝብ ነው። አማራ በወር ውስጥ አዲስ አበባን መቆጣጠር የሚችል ህዝብ ነው። አንድ ወር ውስጥ ትግራይ እኮ ከአማራ ከፍ ብሎ ሩቅ ነው ያለው። 600 ኪሎ ሜትር ላይ ያለው ትግራይ እኮ በአንድ ዓመት ውስጥ እየነዳ ሄዶ ደብረ ብርሃን ደርሶ ነበር። አማራን አልፎ ማለት ነው። ያው ሁሉም ውርጅብኝ እየወረደ። ስለዚህ ለምንድን ነው ችግራቸው? ምንድን ነው? ለምንድን ነው እዛው እያሉ ሌላው እኮ እያለቀ ነው? ሌላ አማራ እኮ እየፈጁት ነው ያሉ። መቼ ነው የሚያስቆሙት? ይሄንን የታጠቀው ኃይልን ነው ይሄንን የሚጠይቀው። መቼ ነው እነሱ ወደ ህዝብ የሚሄዱት? ለምንድን ነው ዝም ያሉት? ምንድን ነው የነካቸው? በምንድን ነው የታጠሩት? ምን ገጥሟቸው ነው? ህዝብ ከጎናቸው ነው። በዓለም ላይ ያለው የነሱን ትግል የዓለም ማህበረሰብ ትግላቸውን አፕሪሺየት እያደረገ ነው። እውነተኛ ትግል ነው እያላቸው ነው። ለምንድን ነው እነሱ አንድ ሆነው በአንድ ኮር ውስጥ ገብተው ትግሉን መምራት ያልቻሉት? ለምንድን ነው ቅንጅታቸው ያልፈጠነው? በምን ምክንያት ነው? ማን ነው ይህንን የሚያኮላሸው? ማን ነው እንደዚህ እንደሆነ ያደረገው? ሀብታሙ፣ ይሄ በደንብ ልታይና እነሱ ራሳቸውን ማጥናት ራሳቸውን ማየት የሚችሉበት መመርመር የሚችሉበት ደረጃ ላይ የሚያደርስ ጥያቄ ነው እያነሳሁት ያለው። ለምንድን ነው በአመታትን የሚያስቆጥሩት? ለምንድን ነው የሚቀጥለውን አመት የሚጠብቁት? ለምንድን ነው ምን እየሆኑ ነው ያሉት? ስለዚህ ትግሉ ደክሟል። ትግሉ በእነሱ በኩል ቀዝቅዟል፣ በጣም ቀዝቅዟል። ወደፊት አልገፋም። ህዝብን አላዳኑትም። ህዝብን ከመሞት አላዳኑትም። ስለዚህ ይሄ እነሱን ተጠያቂ አያደርግም ወይ? እንደ ባለፈው ህወሓት 17 ዓመት እንደጠበቀ 17 ዓመት ጠብቆ ወደ ህዝብን ለማዳን ለመድረስ ፈልጎ ነው ወይ? እንደዛ አይነት ትግል ነው ወይ የያዙት? ይሄ ከሆነ እያደራጇቸው ነው፣ እነዚህኞቹን እያደራጇቸው ነው። ስለዚህ ይሄ መታረም ያለበት መታየት ያለበት መቅደም ያለበት ጉዳይ ነው ብዬ አስባለሁ። ሀብታሙ፣ አመሰግናለሁ። ከልብ አመሰግናለሁ። እንግዲህ እንደተባለው ነው የፋኖ እንቅስቃሴ ያው እንግዲህ ድንገት የተከፈተ ጦርነት ነው። ያንን ተከትሎ የተወሰዱ እጅግ አመርቂ ስኬታማ ወታደራዊ እርምጃዎች ነበሩ። ወደ ድርጅት ወደ አንድነት ለመምጣት የሚደረጉ እንቅስቃሴዎች ያው የገጠማቸው ውስጥና የውጭ ፈተናዎች አሉ። በአንድ በኩል የፋኖ መሪዎች ላይ ዘመቻ በመክፈት አንጃ ለመፍጠር መሞከር፣ ብልጽግናን አስቀምጦ በፋኖ ተቆርቋሪነት ስም በብልጽግና ማሊያ ሲጫወቱ የነበሩ ሰዎች ሲፈጥሩት የነበረው ትርምስና ያልተቋረጠ ዘመቻ ከጦርነቱ እኩል ሲደረጉ የነበሩ ዘመቻዎች የፋኖ መሪዎችን ዋጋ ለማሳጣት የፋኖ ትግል እርስ በርስ እንዳይተማመን ለማድረግ ሲሰሩ የነበሩ በትግል ተቆርቋሪነት ስም የአገዛዙን አጀንዳ በውስጥ ሲያሻሽጡ የነበሩ በአንድም ሆነ በሌላ መንገድ ሲፈጥሩት የነበረው ሴራ ትርጉም ያለው ውጤት እያመጣላቸው ለስርዓቱ ጉልበት እየሆኑ ፋኖ በተባበረ እንቅስቃሴ ውስጥ ስርዓቱን ሲያዳክም በነበረ ጊዜ ጭምር ሁሉ የጀመሩት ዘመቻ ፍሬ እያፈራ አንጃ ለመፍጠር እየተሞከረ ያለበትና የፋኖ መሪዎች እርስ በርስ እንዳይደማመጡ ለማድረግ ከፍተኛ ስራ የተሰራበት
የተሰራበት ነው። እንግዲህ ይሄ ሁሉ ትግል እያለ ነው አንድም ቀን ጥይት መተኮስ ባልተቋረጠበት ሁኔታ ውስጥ እየተደረገ ያለ ትግል በአንድ ጊዜ የሚፈለገውን ውጤት እንዲያመጣ ሌላው ህዝብ ትግሉን ደግፋለሁ የሚለው የአማራ ህዝብ ምን ያህል ደግፎታል፣ ምን ያህል እያገዘው ነው፣ በእነሱ በኩል ደግሞ ወደ አንድ እንዲመጡስ ምን ያህል በቅንነት ይሄን ትግል እንደግፋለን የሚለው በአገር ውስጥም በውጭም ምን አስተዋጽኦ ሲያደርግ ነበር። አሉባልታው ምኑ የስም ማጥፋት ዘመቻ ሁሉ ሲደረግ የነበረው ይሄን ትግል ለማዳከም ነው ብለን ገና ትግሉ በተጋጋለበት ወቅት ጀምሮ እንዲህ አይነት ዘመቻ ሲከፍቱ የነበሩ ሰዎች በፋኖ ማሊያ ለፋኖ ተቆርቋሪ ነን በሚል ለብልጽግና ሲጫወቱ የነበሩና በኋላ ራሳቸውን ያጋለጡ ነጠላቸውን እያጣፉ ከጠዋት እስከ ማታ ድረስ የፋኖን ለመከፋፈል የፋኖ መሪዎችን ስም ለማጥፋት በፋኖ ስም ሲደረግ የነበሩ ንግዶች ሁሉ የውስጥና የውጭ ፈተናዎች በአንድም ሆነ በሌላ መንገድ ትግሉ በሚፈለገው ፍጥነት ወደፊት እንዳይገፋ ማድረጋቸው በተጨባጭ የታየበት ሂደት አለ። አሁንም የድርጅት ጉዳይ ነው። ፋኖ ተዋጊ ያላነሰውም እርግጥ ነው። ዛሬም በውጭም በህዝብም በሚገባው ልክ ይህን ትግል እየተደገፈ አይደለም። መሪዎቹ ያለባቸው ፈተና ግልጽ ነው። እንደተባለው ደግሞ በየውስጥም አንጃ ለመፍጠር ከሃዲ ለመፍጠር እየተሞከረ ነው። በቅርቡ እንኳን የአርበኛ መሳፍንት ልጅ በከሃዲ ጥይት የወደቀበት ሁኔታ ለዚህ ግልጽ ማሳያ ነውና እነዚህ ሁሉ ፈተናዎች ባሉበት ሂደት ውስጥ እንግዲህ በአማች ፖለቲካ የተያዘ ለአብይ አህመድ የተገረደ ኃይል ሁሉ በተሰለፈበት ወቅት እየተደረጉ ያሉት ትግሎች ናቸውና ሁሉን ነገር ከፋኖ መጠበቅ እንደማይቻል ሁሉ በእርግጥ የፋኖ መሪዎችም ደግሞ የሚገባውን ፖለቲካ ስራ መስራት አለባቸው የሚለው አንድ ነገር ነው። በተለይ አብይ አህመድ ደግሞ የተራዘመ ጦርነት በማድረግ እንግዲህ በአንድ በኩል ሁሉም አምባገነኖች በጦር በጠመንጃ ስልጣናቸውን ለመቆጣጠር የሚሞክሩትን ያህል ደግሞ ጦርነት የተራዘመ ጦርነት መልሶ ራሳቸውን ስርዓቱን የሚበላበት ሁኔታ አለ። አሁን ባለው ተጨባጭ የኢትዮጵያ ሁኔታ ለጦርነት የሚወጣው ወጪ ተከትሎ ኢኮኖሚው ቀውስ ላይ ነው። ለብልጭልጭ ፕሮጀክቶችና ለጦርነት ነው ገንዘብ እየፈሰሰ ያለው። ይሄን ተከትሎ ሌላው ህዝብ ግን የጦርነቱ ገፈት ቀማሽ ሆኗል። በአንድም ሆነ በሌላ መንገድ የኑሮ ውድነቱ፣ ኢኮኖሚያዊ ጫና ሁሉ የዚህ ጦርነት ውጤት ነውና ያንን ተከትሎ ህዝቡ የማይቃወም ከሆነ ይሄንን የተራዘመ ጦርነት ለማስቀረት በፋኖች በኩል መወሰድ ያለባቸው እርምጃዎች ምንድናቸው የሚለውን እንደ መፍትሄ ሀሳብ እንደ ሩቅ ተመልካች ያለው አስተያየት ካለ እሱ እንስማ። አው መቼም በአንድ ሀገር ምድር ላይ የሚኖር ህዝብ የህዝብን ችግር የመደማመጥ የማስተናገድ የተለያየ አይነት የጋራ የሆነ ማህበረሰብ ላይ የሚደርሰውን እያንዳንዱ መስማቱ መደማመጡ ይቀራል ብዬ አልገምትም። የደቡቡን የሰሜኑን ይረዳል፣ ሰሜኑ የደቡቡን ይሰማል፣ የምስራቁን የምዕራቡን ይሰማል እና አሁን በኢትዮጵያ ውስጥ እየተካሄደ ያለው ስር እየሰደደ የመጣ የቀጥታ የብልጽግና የኦሮሚያ ብልጽግና በተለይ የኦሮሚያ ህዝብ አይደለም፣ የኦሮሚያ ብልጽግናዎች የግል ኩባንያ ኢትዮጵያን አድርገው ነው እነዚህ ሰዎች የያዙ። ይሄ ለፋኖቹም የፋኖ መሪዎቹም ይጠፋሉ ብዬ አልጠብቅም። ምክንያቱም እነሱ ህዝባቸውን ለመታደግ ነው፣ አገር ለማዳን ነው። አማራን ብቻ አይደለም ኢትዮጵያንም ለማዳን ነው ጠመንጃ ያነሱት። አሁን እንደሚሰማ ከነሱ ጋራ የተለያዩ ብሔረሰብ የብሔር ወታደር የነበሩት እጅ ሰጥተው አብሮ በትግል ላይ የቆሙታል። ትኩረቱ የብልጽግና ትኩረት የአብይ አህመድ ዓላማው ትልቁ ዓላማ ሰሜንን በሙሉ ማዳከም ወይም ሰሜን ቀጥ ለጥ ብለው እንዲገዛለት ይፈልጋል። ምክንያቱም ደቡብ ቀጥ ለጥ ተብሎ ይገዛለታል። በአሁኑ ሰዓት ላይ የሚያስፈራ ነገር ባዶ እግሩን ባለፈው አርባ ምንጭ ወላይታ በሄደ ጊዜ ባዶ እግሩን በማዕከላቸው ላይ እየተራመደ ነው ሄደው። እንደዚህ አይነት ኑሮ ነው የሚፈልገው አብይ አህመድ። ሰሜኑ ክፍል ለእያንዳንዳቸው መቀናጀት ያለበት ይሄ ኢንክሉሲቭ የትግራይን ህዝብን የሚያካትት ኢብን ትግራይ ህዝብ አብሮ ካልቆመ ከአማራ ጋር አብሮ ካልቆመ እንደሚጠፋ ሊያውቀው ይገባል። ይሄንን በደንብ አድርጌ ማስረዳት ፈልጋለሁ። ሁለተኛ ጦርነት ትግራይ ላይ ለማንሳት ዝግጅቱን ጨርሶ እየተጠባበቀ ነው ያለው። ስለዚህ የትግራይ ሰራዊት የትግራይ ህዝብ ከአማራ ፋኖ ጋራ መቀናጀት ከአማራ ህዝብ ጋራ መስማማትና በማይረባ በትንሽ ነገር በእፍኝ በማይሞላ መሬት የኔ ነው ለኔ ነው የሚገባኝ እያለ ዝም ብሎ የዘላለሙን ምድር ከሚያጣ ትግሉን አሸንፈው ተነጋግረው ተስማምተው የሚኖርባትን ኢትዮጵያን ለመፍጠር
ትግሉን ማቀናጀት የጋራ ያደርጋል። አብሮ መቆም፣ የሚወድቀውን ማንሳት፣ ጥሎ መውደቅ፣ እነዚህን ለማድረግ የጋራ ቅንጅትን ይፈልጋል። ፋኖ ትግሉን መምራት ይችላል። ከሚችልበት ደረጃ ላይ ነው ያለ። ስለዚህ አቅም ሳያጡ በጀትና በድሮን በከባድ መሳሪያ ቻይና ሰራሽ ከባድ መሳሪያዎችን አምጥተው በታንክና በመድፍ የገበሬውን እህል ከብቶቹን ጭምር እየፈጀ ነው ያለው። ይሄ ሊቆም የሚችለው ሰራዊቱ ወደፊት መግፋት ሲችል ነው። የፋኖ ሰራዊት ወደፊት መግፋት ነው ያለበት። ወሳኝ የሆነ ትግል ነው ማድረግ ያለበት። ኮንቬንሽናል ነው ማድረግ ያለበት። በትንሹ ይሄ ከጎሬላ መውጣት አለበት። ምክንያቱም አማራ ሰፊ ህዝብ ነው። እንደ ጎርፍ ጠርጎ የሚወስድ ህዝብ ነው። አማራ ክተት ነው ማወጅ ያለበት። በዚህ ካልሆነ ለአብይ አህመድ ጊዜ መስጠት ነው። ለብልጽግና ጊዜ ሰጥተው በራሱ በአማራ ባለጌዎች ውሳኔ አማራ ባለጌዎች አሉ። አማራን እየፈጁ የሚያስፈጁ ጠቋሚዎች፣ ሰላዮች የሆኑ ራሳቸውን ብልጽግና ብለው ትላንት ብአዴን የነበሩ የብአዴን ካድሬ ጩሉሌ ካድሬ የነበሩት ትልልቆቹ ሲወድቁ ቦታውን የተኩት ዛሬ የአብይ አማራ የተባሉ ከጂዎች እነሱን ጠራርጎ ከአማራ ክልል ለማስወጣት የሚችልበት ህዝባዊ ትግል የተቀናጀ ነው። ይሄ የጋራ ትግል ካላደረጉ እነሱ እዛ ቦታ ላይ ነገ በትንሽ በአንድ ቦታ ላይ በተደረገው ድል ወይም የተወሰደውን እርምጃ እያጋነኑ ምስጢራቸውን ሳይጠብቁ የሚያደርጉት ትግል ውጤቱ ትንሽ ነው፣ የትም አያደርስም። ይሄ አይደለም፣ ይሄ ወሳኝ አይደለም። ህዝብን ለማዳን ከሆነ ኮንቬንሽናል ትግል ነው የሚያስፈልገው። ይሄን ነው ማድረግ ያለባቸው። ሀብታሙ መድኃኒቱ ይሄ ብቻ ነው። ወደፊት ምን ብሎናል፣ ምንድነው የሰማነው፣ ምንድነው የተነጋገሩት የሚለው ይሄ ትልቅ ሪከርድ ሆኖ እንድታይ ፈልጋለሁ። ኮንቬንሽናል ላይ ለመድረስ የሚችሉበት ደረጃ ላይ ያሉ ስለሆነ መግፋት አለባቸው። ያለውን እየጠረጉ መሄድ አለባቸው። ክተት ማወጅ አለባቸው። ሀብታሙ አመሰግናለሁ። ከልብ አመሰግናለሁ። እንደወትሮሉ ዶክተር ሸዋፈራው ኩራቱ፣ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለሰጡን ማብራሪያ እግዚአብሔር ይስጥልኝ። መልካም ቀሪ ጊዜውን ለው አመሰግናለሁ ሀብታሙ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።